ሰላም ለእናንተ ይሁን። ለምንስ ጥርጣሬ ወደ ህሊናችሁ መጣ? እጆቼን እግሮቼን ተመልከቱ፣ እኔው ራሴ እንደሆንኩም እዩ። ዳሱኝናም ታውቁኛላችሁ። እዩ፣ መንፈስ ሥጋና አጥንት ፈጽሞ የለውም። ከእናንተ ጋር በነበርኩ ጊዜ ስለኔ የነገርኳችሁ ይህ ነው። በሙሴ ሕግ በነቢያት ትንቢትና በመዝሙርም የተጻፈው ሁሉ እነሆ ተፈጸመ። የተጻፈውም ክርስቶስ መከራን ይቀበል ዘንድና ሞትን ድል አድርጎ እንደሚነሳ ነው። በእርሱ ስምም ንስሐና የኃጢአት ስርየት የወንጌል መልእክት ከኢየሩሳሌም ጀምሮ ለአሕዛብ ይሰበካል። ከእናንተ ታላቅ እንደ ታናሽ ይሁን፣ አለቃም እንደ አገልጋይ ይሁን። በማዕድ ከተቀመጠውና ካስተናጋጁ ማንኛው ታላቅ ነው? የተቀመጠው አይደለምን? እኔ ግን በመካከላችሁ እንደሚያገለግለው ነኝ። እናንተም በፈተናዎቼ ከኔ ጋር ጸንታችሁ ኖራችሁ አባቴ እኔን እንደሾመኝ እኔ ደግሞ በመንግስቴ በማዕዴ ትበሉና ትጠጡ ዘንድ በ12ቱም እስራኤል ነገድ እንድትፈርዱ በዙፋኖች ትቀመጣላችሁ። ስለዚህ ከዳተኛ የለም ማለት ነው። ስምዖን ሆይ ሰይጣን ሁላችሁንም ሊፈትናችሁ ፈለገ፣ እንደ ስንዴ ሊያበጥራችሁና ሊፈትናችሁ አብዝቶ ለመነ። ግን እምነትህ እንዳይጠፋ ስላንተ ማለዱ። አንተም ወደ እኔ በተመለስ ጊዜ ወንድሞችን አጽና። ጌታ ሆይ እኔ ካንተ ጋር ለመታሰርና ለመሞትም ዝግጁ ነኝ። አስተውል ጴጥሮስ፣ ዛሬ ዶሮ ከመጮሁ በፊት አላውቀውም ብለህ 3 ጊዜ ትክደኛለህ። አንቺ ኢየሩሳሌም፣ ለሰላምሽ የሚያስፈልገውን ነገር በዚህ ቀን ምን አውቀሽ ቢሆን ኖሮ! ይህ ነገር ከዓይንሽ ተሰውሮብሻል። ጠላቶችሽም በዙሪያሽ አጥረዋልና ከበውም አንቺን የሚያስጨንቁበት ቀን ይመጣል። አንቺና ልጆችሽንም ወደ ታች ይጥላሉ። በአንቺ ውስጥም ድንጋይ በድንጋይ ላይ አይተውም። የመጎብኘትሽን ዘመን አላወቅሽምና። ዕውሮች ያያሉ፣ አንካሶችም ይዘላሉ። በእኔ የማይሰናከለው ምንኛ ብፁዕ ነው። ዕለት እንጀራችንን ስጠን። ስትጸልዩ እንዲህ በሉ: በሰማይ የምትኖር አባታችን ሆይ ስምህም ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን፣ የበደሉንን ይቅር እንደምንል የእኛንም በደል ይቅር በለን። ወደ ፈተናም አታግባን፣ ከክፉ ሁሉ አድነን እንጂ